ያከብራታል ሰንበትን እርሶ ባሉበት በሀገረ ስብከቱ የኦርቶዶክሳውያን ቁጥር ይታወቃል በጣም አስቸጋሪ ነው በእግር የሚከዳ አይደለም በመርከብ ወይም በአውሮፕላን ነው የምንገናኘው እንደዚህ ሁሉ ያው በኢኮኖሚ ደግሞ የደከሙ ናቸው ምንም ያተረፉ ነው እነሱ የረዳናቸው ነገርም የለም ለወጣቶች ለብቻ ስብከተ ወንጌል አገልግሎት እንዲያገኙ የሚሰራበት ሁኔታ አለ ገዳሙ ፈርሶ ሁሉም ነገር ባድማ ሆኖ ነው ያገኘሁት አልቅሼ ተመልሼ እንሰራላችኋለን ብለን እንሰደን ወዲያው ቤተክርስቲያኑ በእግዚአብሔር ቸርነት ተቋቋመ በዚህ በ12 አመት ውስጥ አገልግሎቱስ በዕለተ ሰንበት ነው ወይስ በዘወትርም አገልግሎት ይሰጣል ቦታው ደግሞ የሚያመች አይደለም ገደላ ገደል ነው በመሰላል ነው የሚዋጣው ያን ሁሉ አድርገን ችግራቸው ምግብ እዚያው ያርሳሉ ምርት ያመርታሉ እዚያ ችግር የለም ግን ውሃ ችግር ስላላቸው ብዙውን ጊዜ በውሃ ተጠማን ይያሉ ነው ተማሪዎችን ባይሆን እንበተናቸዋለን and so we meet Abuna Thaddeus and he been አባታችን አቡነ ታዲዮስ ከመጡ በኋላ ግን ቅድስት ቤተክርስቲያን ተቋቁሞልናል በተለይም በምዕራቡ ፍልስፍና ተውጦ የነበረው ሰው ወደ እናት ኦርቶዶክስ ተዋሕዶ ተመልሷል to accomplish his goal in the Caribbean and Latin America to spread orthodoxy ያው ኤጲስቆጶስ እንዲላክልኝ እዚያ የሀገረ ስብከቱ 7 አመት 12 አመት በነፃ ያገለገሉ ስላሉ እድል ተሰጥቷቸው ያው ተክተው ስራው እንዲሰሩልኝ ነው አማን 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 ተንሳኤ መነሞታና ተንሳኤ መነሞታና ችግሩን ስላየሁ ነው እንጂ ከሌሎቹ ተለይሽ ያደረጉት ነገር ስለሌለ እስከዚህም ደግሞ ምደነቅበትና እንደሚበድ ነገር የለም እርሶ የመነኮሱባትን ፈራርሳም ሊሆን ይችላል ጎዳት ደርሶባትም ሊሆን ይችላል የተመለከቱት መቼ ነበር አረባካችሁ በዚያ በሀገራችሁ ናጁ ብታገለግሉ ይሻላል እስከ ጊዜው ድረስ ችግር ነው ቋንቋው ችግር ነው ባህሉ ችግር ነው ኢኮኖሚው ችግር ነው ያትችሉትም ያልኩ ነው እንጂ ንምጣሚል ማሞልተዋል በምን አቅም ባጀት ሳይሆን አናገለግላቸው His Grace Abuna Thaddeus is a father to us ብፁዕ አቡነ ታዲዮስ ለካሪቢያንና ለላቲን አሜሪካ ሙሉ ህይወታቸውን የሰጡን ታላቅ አባታችን ናቸው The Ethiopian Orthodox Church is a savior for especially the lost people of Africa ከመሞቴ በፊት አንድ ነገር ይተካል ያን ምኞቴም ሌላም ነገር ደግሞ ዘመን ወቅናም አይደለም ያው You have come and gathered and prayed in this holy church and you have eaten the holy body and drunk the precious blood of our Lord Jesus Christ may he forgive your sins ይሄ እንዳይበተን ተስፋ እንዳይቆርጥ ኢትዮጵያ ከሌለ ምንም የለም በእነሱ አስተዳደሩት ምንም የለም አይቀበሏቸው ኢትዮጵያ አንድ ኢትዮጵያ በየደሰቶቹ 10 ደሴቶች አሉ እነዚያ ከሌለ ምንም ወደፊት የሚተካ የሚያገሰው ይፈልጋል ብለው ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ተናግረዋልና ወደፊት ለዛ ቦታ ምንድነው የሚመኙት አታጋንኑት ምንም የሰራው ስራ የለም እዚያ በመቀነሱ ችግር ያየው ነው እንጂ ምንም ከሌሎች የተለየ ስራ ምንም እኔ ሰርቻለሁ ምንም ነገር የለም እነተም ናቸው ለትውልዱ ምን ምክር አባታዊ መልእክት ያስተላልፋሉ ከቻልኩ በየ2 አመት ነው እንጂ በአመት 2 መምጣት አልችልም የዶቹ ከነዚያ ካፋቸው መምቅ መሳፈሪያ ሰፈሩ መጣት ቀላል አይደለም ያን እየተናገረ ያለው በጋር ነው ከቻልኩ በየ2 አመት ያም ከቻልኩ ነው ከዚያ በፊት ማድረግ አልችልም ከርቀቱ ከተነሳ ከችግር የተነሳ በጵጵስና 12 አመት ነው ዛይ ቆይት ብፁዕ አባታችን 32 አመት ነው በክህነት 20 አመት በጵጵስና 32 52 ሚሊዮን ያነው 52 አመት በትሪኒዳድ ነው የቆዩት አዎ እንደው በዚህ በረጅም አመት ቆይታው በፊት እርሶ ሲሄዱ የነበረበት የክርስትና የቤተክርስቲያን መስፋፋትና አሁን ላይ እንደው በድጽር ማሳየት ይቻላል ብፁዕ አባታችን መጀመሪያ በብቱ በጣም ተቀብለው ነበር በጉጉት እንግዲህ አንዳንድ ጊዜው ችግር የኢትዮጵያም ችግር እየተሰማ ሁሉም አይሁን ብዙ እክል ይገጥማል ግን እስካሁን ተስፋ አልቆርጠንም በየ3 ወር ትንሽ ትምርት እየሰጠን በየ3 ወር ጥምቀት እናደርጋለን አንዳንድ ጊዜ 50 ምናምን ጠምቃለን በ3 ወር አንዳንድ ጊዜ 40 እንደዚህ በዚህ ይያል አልቀለም አለን እስካሁን ድረስ ብፁዕ አባታችን
አሁን በእርሶ ባሉበት በሀገረ ስብከቱ የኦርቶዶክሳውያኑ ቁጥር የአብያተ ክርስቲያናቱ 23 ናቸው። የኦርቶዶክሳውያኑ ቁጥር ይታወቃል? ቁጥሩ ብዙ ነው። እንግዲህ እንደ ወራጅ ውሃ ነው እንዳልኳችሁ። እንግዲህ ያው ሀገሩ እንግዲህ ወረተኛ ነው። አንድ ይመጣል እንደገና ዙሮ ደግሞ እዚያ ደርሶ ይመለሳል። እንግዲህ በልስት ያዝነው አለ እንግዲህ ብዙ ነው። ሁሉ ቢመጣ ቦታም አይበቃ ነው። እንግዲህ ወጣቶች ላይ የሚሰራል። አሁን በዚህ በከተማ ሰንበት ትምህርት ቤት ተብሎ ወጣቶች በየአብያተ ክርስቲያናቱ በማደራጀት ይሰራል። እዛም በሀገረ ስብከቱ ለወጣቶች ለብቻ ስብከተ ወንጌል አገልግሎት እንዲያገኙ የሚሰራበት ሁኔታ አለ እኮ። ይሄን እኮ ነው ማመልከቱ እኮ እንግዲህ እሱ እንዲኖር ነው። እሱ ቢኖር እኮ ነው እንግዲህ ችግር ያለው እኮ ይሄ ነው። አልፎ በዚያው በተለይ መጀመሪያው አንድ እሁድ አንድ መንበር ጵጵስና ሁሉም የስምንቱን አብያተ ክርስቲያናት አንድ ላይ ተሰባስበን ያው የሰንበት ትምህርትም እንደገና ወጣቶቹም እነሱም እርስ በርሳቸው አንድ ላይ ሆነን እንድንማማር አድርገን ያለችን ተስፋ ፍልሰታን ብቻ ነው። በአመት አንድ ጊዜ ሁሉም ተጠራርተን ፍልሰታን ሁለቷን ሳምንት ነው እንግዲህ አንድ ላይ ትምህርት የምንሰጣቸው እንጂ በጣም አስቸጋሪ ነው። በእግር የሚከዳ አይደለም። በመርከብ ወይም በአይሮፕላን ነው የምንገናኘው። እንደዚህ ሁሉ ርቀት አለው። ርቀታቸው በአይሮፕላን ወይም በመርከብ ነው። በእግር የለም። የተቆራረጡ ደሴቶች ስለሆኑ የችግር ስላለ ያው በኢኮኖሚ ደግሞ የደከሙ ናቸው። ኢትዮጵያ ትረዳናለች የሚሉ ናቸው። ኢትዮጵያና ያጀም እነሱ ሸክም ነው ያለው እንጂ ምንም ያተረፈው እነሱ የረዳናቸው ነገርም የለም በእኔ አስተያየት ማለት ነው። ብፁዕ አባታችን እንግዲህ በውጭ ዓለም የሌሎች የአሃት አብያተ ክርስቲያናት እንቅስቃሴ የነ ኮፕቲክ የነ አርመን የነ ግሪክ ሌሎች እንቅስቃሴዎች አሉና በተለይ እርሶ ባሉበት ቦታ እንደው የሌሎቹ አይተው እንደው የኛም አገልግሎት እንደዚህ በሆነ ብለው የሚመኙት ነገር ወይ የተመለከቱት ነገር አለ ብፁዕ አባታችን? በእኛ በዚህ በደሴቶች በካሪቢያን የኢትዮጵያ ኦርቶዶክስ ብቻ ነው ያለችው። እነሱም በዚያም ያሉ እንደዚሁ እንደ ኢትዮጵያውያኑ በስደት ያሉ የነሱ ተወላጆች ላይ ነው እንጂ ሌላ ላይ የለም። እኛም ያው በስደት ከመጡ በኋላ ያው ኢትዮጵያ ቤተክርስቲያን በጣም እውቅ ያለው እንግዲህ በኢትዮጵያውያን ተወላጆች ነው። እነዚህ ያሉ በውጭ ተወላጆች ነው ያለው። እንግዲህ አገልግሎቱስ በዕለተ ሰንበት ነው ወይስ በዘወትርም አገልግሎት ይሰጣል? ዋናው ዕለተ እሁድ ነው። ሌላው ስራ ቀን ስለሆነ ምንም ስለማይመጡ አልፎ በዓላቱ እንደዚህ ፍልሰታን ያው እናደርጋለን። እንደ ጥምቀት እንደ ልደት እነዚህ የመሳሰሉ እናከብራለን። እንግዲህ ዋናው ግን እሁድ ብቻ ነው። ሌላ ግን ሰው ስለማይገኝ የስራ ቀን ስለሆነ እሁድ ብቻ ነው። አመታዊ ክብረ በዓል ሲሆን አመታዊ ያው የወሩ የኔው በእኛው እንደ ጥምቀት እሷው ጥምቀት ልደት እንደዚህ ያለ እንቀድሳቸዋለን። Man lift them up forever and keep thy church without dispurchase and ransom with precious blood of thy only begotten Son, our Lord and our God and our Savior Jesus Christ, and which thou hast called to be a dwelling place for kings and rulers, for pure kingdoms and holy people. You have come and gathered and prayed in this holy church, and you have eaten the holy body and drunk the precious blood of our Lord Jesus Christ. May He forgive your sins. ብፁዕ አባታችን እንግዲህ ብፁዕነቶ በዛ ሀገር ረጅም አገልግሎት እያገለገሉ በተለይ በዚህ በኢትዮጵያ ውስጥም እርሶ ተምረው የተማሩባት የመነኮሱባትን ገዳም ውጭ ሀገር ቆይተው ሲመጡ በምን ሁኔታ ነበር ያገኙት? መቼ ነበር መተው ቤተክርስቲያኒቷን የቀድሞውን እርሶ የመነኮሱባትን እንግዲህ ፈራርሳም ሊሆን ይችላል ጉዳት ደርሶባትም ሊሆን ይችላል የተመለከቱት መቼ ነበር? በ2004 ዓመተ ምህረት ለብፁዕ ቅዱስ አቡነ ጳውሎስ ዕረፍትና ለተመለስ ዜናዊ መጥቼ ለሶስት ወር ነው የመረበጠው። በነሐሴ ነበር የመጣው እስከ ጥቅምቱ ስብሰባ ለመቆየት ለሶስት ወር ነው ረጅም የመጣው። ለሌላ ጊዜ ከአንድ ወር ወይም ከሶስት ሳምንት የበለጠ አልቆይም ነበር። ያን ጊዜ ለሶስት ወር ስለመጣው እድል አጋጥሞኝ በ2005 ዓመተ ምህረት ጥቅምት 29 ቀን እየጎብኝቼ ገዳሙ ፈርሶ ሁሉም ነገር ባድማ ሆኖ ነው ያገኘሁት። አልቅሼ ተመልሼ እነዚህ አብሮ የመጡትን አንድ አራት ያህል ከዚያ እየመጥቼ ነበር። እነዚህ አይተው እነሱ እኔ ጋር አልቅሰው ቤተክርስቲያኑ ተንሰራላችኋል ብለን
እንሰደን ወዲያው ቤተክርስቲያኑ በእግዚአብሔር ቸርነት ተቋቋመ። በዚህ በ12 ዓመት ውስጥ አሁንም መነኮሳትም ተማሪዎች ተጠራቅመው ወደ 70 የሚሆኑ አሉ። እንግዲህ ግን ችግራቸው በዚያ ውሃ ከርሰ ምድር የለውም፣ ወንዝም የለም። እንጀ በነበርኩበት ውሃው ሲያልቅ ኩሬ ያለ የክረምት ውሃ የሚጠራቀምበት እሱ ሲያልቅ የ5 ሰዓት ጎዳና ሄደን ዛምራ የሚባል ወንዝ አለ፣ እዚህ ሄደን ነው ለመነኮሳቱም በሮቹም ደግሞ እዚያ ተወጥቶ እንዲያገለግሉ ለእርሻ እንዲሆኑ ሁሉ እያለቀ 1 ወር ሙሉ በኔ ጊዜ እዚያ የ5 ሰዓት ጎዳና ቦታው ደግሞ የሚያመች አይደለም፣ ገደላ ገደል ነው። በመሰላል ነው የሚዋጣው። ያን ሁሉ አድርገን አሁን ደግሞ ሲበዙ ችግራቸው ምግብ እዚያው ያርሳሉ፣ ምርት ያመርታሉ። እዚያ ችግር የለም፣ ግን ውሃ ችግር ስላላቸው ብዙውን ጊዜ በውሃ ተጠማን እያሉ ነው። አሁን ተማሪዎችን ባይሆን እንበትናቸዋለን በጣም ተቸግርን እያሉ የደብዳቤ መዚህ መጥቼ ዛሬ 2 ዓመት በ2015 ዓመተ ምህረት የደብዳቤ ጻፉልኝ አለ ድረሱልኝ የሚል ይውላል። ተቸገርን እያሉ እዚህ መጥተው ምን ላድርጋችሁ ብዬ ተቸግሬ አሁን እዚህ ነው ያለው። አሁን ደግሞ ይሄ ፕሮጀክት ወጥቶ ደግሞ አሁን ደግሞ ይሄን ልከውልኝ እንደዚህ ነው እና የትግራይን ነገርም ታውቃላችሁ፣ በጦርነት የደቀቀ ነው። ምንም የለም። ሀገረ ስብከትም የለውም። ድሮ አሁን ዲዮስቆሮስ ነበሩ፣ በሳቸው ስር ነበረ እና ያን ጊዜም እሳቸውን ፈቃድ ጠይቄ ነው የሄድኩት ለጎበኘሁት። ግን እግዚአብሔር ይክበር ይመስገን በዚህ በ12ቱም በጣም ተቋቁመዋል። ያው ሽመናም እንደዚህ መስቀል ቀረጽም እንደዚህ ያደርጋሉ። ግን ችግሩ ያለ ውሃ መኖር ስላልቻሉ ይሄንን እንግዲህ ይሄንን በእናንተ ሚዲያ ቢቀርብ ይሄንን አይታችሁ ችግራቸው ነፍስ አድን ሚሽን ቢሆን ደስ ይለኛል። እቺነች ችግር ሌላ ችግር የለም። በእግዚአብሔር ቸርነት ያው ጥሩ መምህር አዩ ወጣት ናቸው፣ ጥሩ አድርገው ይዘውታል እና ችግሩ በእኔ የሚቀረፍ አይደለም። እንግዲህ እግዚአብሔር ያለው በሀገር ነው ያለው። በእናንተ ሚዲያም ደግሞ እንደዚህ ቸርነትም ደግሞ እንጂ ሁሉም ችግሩን አውቃለሁ ኢትዮጵያ ችግር እንዳለበት ቢሆንም ከኛ የባሰው ደግሞ እነሱ ደግሞ እዚያው ተራራው ገደለ ገደል ነው። ያው ብታዩት ይደንቃቸዋል። ደብረ ዳሞ በአንድ እንትን ተውኮ እሱ ግን ስንትና 3 5 ሰዓት 4 ሰዓት ከግሩ ይሁን እዚያ ለመውጣት ይሄን ተራራውን ለመውጣት አዎ ያን ችግር አለ። አሁን ቤተክርስቲያኑ ፈርሷል ወይስ? አሁን ይሄ አሁን ከፈረሰው ይሄንን ያሰራ ነው አሁን የተሰራው። አሁን ደግሞ በጦርነቱ ምክንያት ትንሽ ፈንጂ ወድቆበት ነው መሰለኝ ትንሽ እንደ መንቃት ጀምሯል። ለጥገና ደግሞ እሱ እንደው ይህንን ቤተክርስቲያን በተመለከተ መርሃ ግብሩን የሚመለከቱት ኦርቶዶክሳውያን ኢትዮጵያውያን ምዕመናን ለገዳሙ ምን እንዲያደርጉ ነው ጥሪ የሚያቀርቡት? ይኸው ውሃ እንግዲህ እነሱ የሚሉት ውሃ ተጉድጓድ ተቆፍሮ ከዚያ ከቆርቆሮ ከቤተክርስቲያን ቆርቆሮ ተጠራቅሞ ያን ሌላ አማራጭ የላቸውም። ከርሰ ምድር ተራራን ምን አይቋጥርም። ምንጭም የለውም ባጠገቡ ያው ያለው የ5 ሰዓት ጎዳና ተክሎ መርዞ ያላቸው እድል ያን ደግሞ በዚያ ተራራ ይዞ መውጣት ደግሞ ቀላል አይደለም። አሁን ተቸገርናዩ አንድ በመንግስት ምናምነት እየሰጠ እዚያ ደግሞ ከሳምሬ ከመቀሌ ወይ ከሳምሬ ስንትና ስንት ርቀት ነው ያለው። ያን ተጉዞ ደግሞ ችግር አላቸው። አሁንም ያን ለማውጣቱም ችግር አለ። ውሃ ቢገኝም ከታች ደግሞ በጣም ችግር አለ። በጣም ከፍ ያለ ቦታ ስለሆነ በጣም ገደል ነው። አሁን እዚያ እንትን አለ ቴሌፎን ላይ ያለኝ መጎጫቸው ብታዩት ይገርማቸዋል። 5 ደረጃ በብረት አሁን ከዚህ ከበላይ የተሰራ ነው። በፊት በመሰላል ነው እንጂ ወዲያና ወዲህ ያለ በመሰላል ነበር የሚወጣው እና እነሱ እቅዳቸው አሁን ከዚህ ከቆርቆሮ ተጠራቅሞ ክረምት ውሃ ጉድጓድ ተቆፍሮ ያንን እንግዲህ ስኪዩር ለማድረግ ነው እነሱ የሚፈልጉት። ያን ያው ፕሮግራም ሁሉ ልከው በጣም ተናለ እዚሁ አንዳንድ በጎ አድራጎች ተገናኝቻለሁ። አንድ ዶክተር ዘላለም እነዚህ ብሎ አይተውታል። እንግዲህ አደራ እያልኩ ነው። እናንተም ደግሞ በዚህ በሚዲያም ደግሞ ብታስታውቁልኝ ነፍስ አድን ነው። የነፍስ አድን ስለሆነ ይሄን ነው እንግዲህ ሌላ ችግር የለም። ብፁዕነቱ እንግዲህ በሰው ሀገር ይሄን ያህል መስዋዕትነት ከፍለው እየሰሩ የመርሃ ግብር የሚመለከቱ ተመልካቾቻችንም ለገዳሙ ማድረግ የሚገባቸውን አስተዋጽኦ እንዲያደርጉ እኛም
መልእክታችንን እናስተላልፋለን። አባታችን ጥያቄዎችን እያጠቃለልኩ ስለሆነ በተለይ በዚህ በጵጵስና እንግዲህ 32 ዓመት ሲያገለግሉ ቀይሩኝ አላሉም። እንደዛ ቦታ ጸንተው እንዲያገለግሉ በአቶን ጠብቀው እንዲያገለግሉ ያደረገው ምንድነው? በአንድ በኩል እንደነገርኳችሁ አብረን ሄድነው ሁለት ጓደኞች ችግሩኛ ሄድነው ለአራት ዓመት ሳይሞላ እንዳንሄድ ዋስ ጠርተን እዚህ ሄድነው። እንግዲህ እሳቸው ጳጳሱ ሲወስዱ ሌሎቹ እየሄዱ ስላስቸገሩ እነዚህ እንዳይከዱ ዋስ ጠርተው ይሄዱና ከዚህ 4 ዓመት እስከ ዓመት ከዚያ በፊት እንዳንሄድ ዋስ ጠርተን ነው ሄድነው። ግን ከዚያ ከሄድን በኋላ የእነሱን ችግር ካየን በኋላ አብራችን ሁለታችንም ተማካክረን እንግዲህ ወዲያ ምንም የኛ ይመቸን ብለን ሌላ ቦታ አንሄድም፣ ሲሆን እናገልግላቸው፣ ካልሆነም እነሱ ጋር መከራውን እንቀበሉለን በዚህ ወስነን ነበር። አገራችን ማንሄድም አሜሪካ ማንሄድም ብለን ወስነን እሳቸው በ19 ዓመት አገልግሎ በሞት ተለዩ። እኔም ያው መቃብራቸውን እያየሁ እየጠበቁ በሳች ቃላችን ጠብቄ አይ ሞት ነው የሚለየኝ ከእንግዲህ ወዲያም አልሄድም። እነሱም ለምን ትተህ አትመጣም? በዚህ ምን ትተህ አትመጣም አገርህ ነው ላይ እንዴት ብዬ ትቼ እመጣለሁ? ሰው ሳይተካ ሰውም ቢተካም አልመጣም፣ እነሱን ትቼ አልመጣም፣ እዚያው ነው አብሬ በሞት ነው የምለየው ብዬ ቃል ገብቻላቸዋለሁ። በዚህ ነው እንግዲህ እነሱ ፍቅር የእነሱ ችግር ነው እዚያ ስራ ያዘን እንጂ ምንም በሰውነትም ችግርም ያልገጠመኝም ምንም። ግን ያው ችግሩ ሰራተኛ ይምጣ አስተማሪ ይምጣ ቦታው ምንም አልተቃና ምንም አልተጠቀሙ ያን ብቻ ነው ያለው። አሁንም ቢሆን ፍቅራቸው ነው ያሰረኝ ሌላ ነገር የለም። ሌሎች ብፁዓን አባቶች መጥተው ቦታውን እንዲያዩት እንዲጎበኙት ቅዱሳን ፓትርያርኮች ብፁዕ ቅዱስ አቡነ ጳውሎስን በነበሩበት ብፁዕ ቅዱስ አቡነ ማትያስም በጋብዘዋቸው ቦታውን አይተውታል። ያው አቡነ ጳውሎስ በፈረንጆች አቆጣጠር 1995 ጋብዘኛቸው እዚህ ፎቶም አለ። ያን ጊዜ ሲመጡ አቡነ መርሃ ክርስቶስ፣ አቡነ ገሪማ፣ አቡነ ኤልሳ፣ አቡነ ማቲያስ ያን ጊዜ አሜሪካ የሰሜን አሜሪካ ሊቀ ጳጳስ ነበሩ። አቡነ ዮሐንስ በሰማይ ነፍሳቸው በረከታቸው ይደርና እሳቸውም የለንደን ነበሩ። እኔም ከዚያ መጥቶ ጎብኝቶ ነበር። ከዚያም በፊት አቡነ ቴዎፍሎስም ጋራ አብረው መጥተውን ገና አልተሾሙ አባ ገብረ መድኅን ሳሉ መጥተዋል። እሱ መጀመሪያቸው ነው። እኒህ ወንድማችን ደግሞ ሲያርፉም ለቀብር መጥተዋል። ደግሞ ይሄ በፕትርና ግን ሶስተኛ ነው የመጡት እሳቸው አቡነ ጳውሎስ። ይኸው እዚህ ፎቶዋቸው አለ። ከነዚህ ሁሉ እኔና አባታችን አቡነ ማትያስ ነው በህይወት ያለን ሁሉም አለ። ከዚህ ፎቶ ያለው ሁሉ አልቋል፣ በሞት ተለይተዋል። እንግዲህ በወቅቱ ብፁዕ ቅዱስ አቡነ ጳውሎስ እንደው አይተው ሁኔታውን ምን ለማድረግ አሰቡ? ወይም ሰው መጨመር አገልግሎቱ እንዲስፋፋ ቃል የገቡት ነገር አልነበረም? ያን ጊዜ የኔ ጸሐፊ ሀገረ ስብከት ጸሐፊ ጋራ ተነጋግሮ 6 መነኮሳት ለመላክ ቃል ገብቶ ነበረ። እሳቸው የጎኙሽ በ1995 በፈረንጆች ነው። በ1996 ዓመተ ምህረት 6 መነኮሳት ተልኮ ነበር። በዚህ እሱን ይልችላለው ሁሉም ነገር እሳቸው እንጂ ከኢትዮጵያ ወጪ አልጠይቅም ብሎ ከእሳቸው ጋራ እኔ እንኳን አላውቅም መነኮሳት መመደቡም አላውቅም። እነሱ መጥተው 6 መነኮሳት መጥተው ነበር። በመጀመሪያ እሱም አይቶ እንግሊዝኛ አይናገሩምና አልፈልገው አንተን ኃላፊነት ነው ብሎ እኔም ወደኔ ያንተ ሰዎች ናቸው የተመካከርነው ያህል ነበር። አስተማሪዎች እንዲላኩ ነው። ግን እነሱ ምንም አፋቸው ያልከፈታቸው ነው ብሎ በሚዲያ ቸገረኝ። እኔ በጣም የችግሩን የሀገሩን ችግር እያወቁ እነሱን በጠይቃቸው ደግሞ አንዴ ሳታማክረን እንዴ እኮ እንዴ አምተን እንደምታስቸግረናል አሉ። እባካችሁ ችግር ነው እነሱ ይረዱናል እና የመጡት እነሱ በችግር ነው። ምን ደሞዝ አልተደም በሰው ደሞዝ ሳይመደብ ዝም ብሎ ነው የመጡት። እቺስ ገንዘብ ምን በባዶ ነው የመጡት። እንግዲህ እሱ አልፈልጋቸው አለ። ከዚያው ተቀብዬ ያው በእጣ በያሉበት በእጣ መደብኳቸው። እሺ ብሎ ያው ሰርክፍስ ሲያገኙ ሌላ ረዳት ሲያገኙ ድረስ እና
እነዚህን ሁለቱን በጋያና አንዱን አባ ተስፋ ማርያም ነበሩ። አሁን ዮሴፍ በጃሜካ ነው የላኳቸው። እሳቸው ጃሜካ። ሌላው ደግሞ በርሙዳ ደግሞ አይ እኛ ካህን ችግር የለብንም እና አንድ ካህን ለማምጣት 2000 አሜሪካ ዶላር ያስፈልጋል ለቀለብ ለቤት ክራይ። ይሄንን አልችልምና ባለበት ሆኖ $500 እንከፍለዋለን። እኛ ከ2000 ከመክፈል 5 ይቀላልና ካለበት ይቀመጥ። አይ እሱማ ጥሩ ነው። እንደ ሁሉም እንዳንተ ቢሆን ጥሩ ነበር፣ ይበቃቸው ነበር። እንዲያው የ500ም ለሁሉም ይበቃቸዋል፣ ለትሊስ ለጊዜው ይበቃቸዋልና እና እነሱን ሰውየው እንዲወጣ ፈልጌ ስዕል ይስል ነበርና አሁንም እዚያው ለአባ ገብረ ሕይወት ነው የሚባለው። ስዕሉን ስሎ ሲያጨርስ ይመለሳል። ግን ምክንያቱ ነው እንዲወጣ ብዬ ነው እንግዲህ ወደ አሜሪካ ቪዛ አግኝቶ እዚያው እንዲገባ ብዬ ነው ያሰብኩት እንግዲህ እና ተስማማን። እሱ ሄዶ በዚያው ስራ ገበረ። ሌሎችም እንዲህ ከዚያ በስደት የመጡ ሰዎች ካህን ይፈልጋ ባካችሁ እያሉ በዚያው እየሄዱ ፈቃዴንም ፈቃዴ ሆነ ከሚመቱብኝ እያልኩ 6ቱ ከሄዱ በኋላ ባመለክት እንዴ 6 መነኮሳት ልከንደኩ አሁን ደግሞ እንደገና እያሉ በዚህ ነው እንግዲህ የተቸገርኩት። እንደሱ በችግር ነው። ለምን አትጠይቁም? የወጡበትስ ምክንያት ለምን ወጡ ብላችሁ አትጠይቁም? ጠፍቶ የሄደ ሰው የለም። እኔ ከሚመቱብኝ ፈቃድ ሰጥቼ ነው የላኩኝ። ምንም የለም። ችግር ነው ከችግር አኳያ። ከዚያ ወዲህ ነው እነሱ ከሄዱ በኋላ እነዚህ 6ቶቹም በዚያው ወደ ስደተኛው ሀገር ሄደው ተቀመጡ። ከዚያ ነው ከዩጋንዳ 2 ከዚህ ከቅድስት ሥላሴ 2 ዓመት በዚህ ነው ከቤተ ክህነት ምንም የተላከልኝ የለም። ምናልባት ከሰሜን አሜሪካስ በተለይ የእርሶን አገልግሎት የሚያውቁ እዛም ብዙ እንግሊዘኛ ተናጋሪ መምህራን አሉና እንደው ከዛስ አልሞከሩም? አላገኘም። እሱ እነ ቀሲስ ዶክተር አንዱ ዓለም ያሉበት አካባቢ እሱማ መጥቶ አሁን ዘንድሮ ነው በዚህ ዓመት እሱ በጥምቀት ከኛ ጋር እሱ ነው እኮ የሆነ ያደረገው። አሁን በሱ ነው ዶክተር አንዱ ዓለም የጥምቀት በዓል እኛ ጋር አክብረዋል። ከዚያም ደግሞ የሆሳዕናም እኛ ጋር ውሎ ከህማማቱም ሰኞና ማክሰኞ እኛ ውሎ እሱ ነው በሱ እንቅስቃሴ አሁንም ደግሞ አሁንም ከዚያው ከማህበሩ ተጨምረን ከሰሜን አሜሪካና ከካናዳ አብረን አሁን 14ኛ ሀገረ ስብከት ሆነናል። እንግዲህ ከችግር የተነሳ እንዲያው ደግሞ ከዚህ መልስ ስላጋኘው ነሳጣው ነው። ብፁዕ አባታችን ጥያቄዎችን እያጠናቀቅኩ ስለሆነ ምናልባት በተለይ በዚህ በረጅም የአገልግሎት ዘመኑ ለሀገረ ስብከቱ ለብፁዕነቱ እገዛ ያደረጉ እንደው ልክ አሁን አሜሪካን ሀገር መምህራን እየላኩ እገዛ እንደሚያደርጉት የሚያመሰግኑት አካላት ካሉ በዚህ በቤተ ክርስቲያን ስራም የረዶት ብፁዕነቱን ያገዙት የሚያመሰግኗቸው አካላት ካሉ እድሉን ልስጡ። እንግዲህ ሁሉን በዝርዝር ማድረግ አልችልም። በእውነቱ ያው ይህንን እንቅስቃሴ የጀመረልን ያው ዶክተር መጋቤ ሃይማኖት አንዱ ዓለም ማህበሩን ለመግባት ይሄን ጎብኝቶ ከመጣ በኋላ ነው። እንግዲህ ከዚያ በፊት የሚጎበኘንም የለም። አሁን በጴጥሮስ አንድ ጊዜ መጥቶ ነበር አንዱ ካህን መጥቶ እሳቸው እንደው ሙቀት ባይሆን አንድ ሌሊት ማደር አቃተኝ እያሉ ነው። እሳቸው በመጣ ደስ ይለኝ ነበር ግን ሙቀቱን አይቻልም እና ከነዚህ ያ ሁሉም በሱ ነው እንግዲህ የተጀመረው። እኛን ጎብኝቶ ካህን ማለት ነው በሱ ነው። ሙቀቱ በጣም ከሌላው ለየት ይላል እዛ ብፁዕነቱ በሚኖርበት አካባቢ። አዎ በደሴት ሚሽን ስለሆነ ሙቀት አለ። ያው እስከ 36 ዲግሪ ይሆናል። እንግዲህ ብፁዕ አባታችን እዛ ቦታ ላይ ብፁዕነቱም ወደፊት የሚተካ የሚያግዝ ሰው ይፈልጋል ብለው ቅዱስ ሲኖዶስ ምልዓተ ጉባኤ ላይም ተናግረዋልና ወደፊት ለዛ ቦታ ምንድነው የሚመኙት? ያው ኤጲስቆጶስ እንዲላክልኝ እዚያ የሀገረ ስብከቱ 7 ዓመት 12 ዓመት በነጻ ያገለገሉ ስላሉ እድል ተሰጥቷቸው ያው ተክተው ስራው እንዲሰሩልኝ ነው። ያን ምኞት ነው። ግን ሌሎችም ብዙ እንምጣም ይላሉ። ግን በጀት ስለሌለ ችግር ስለሌለ ቅድሚያ ያሳቸው እነዚህ ያገለግሉት ትቼ ሌሎች እንትን መቀበል ችግር ስለሆነ ማናቸው እሳቸው? አባ ገብረ ኢየሱስ ወልደ ሳሙኤል ንጋቱ ናቸው። እሺ እዚህ ካሊንደሩ ላይ አለ እንግዲህ ስማቸው አለ
እና ያው ለጥቅም ተወስኗል እንግዲህ ቋንቋውን በደንብ ይችላሉ አዎ ይቀድሳሉ ያስተምራሉ አዎ እንግሊዘኛ ቋንቋ አዎ 12 አመት ከተቀምጧል እዚያ ኮሳቸው ሁሉም እዚያ ከመጣ አፍ ይከፍታል እንግዲህ ሌላ አማራጭ ስለሌለ አገልግሎቱ ያው ስለሆነ ብፁዕነቱ እሳቸውን የጠቆሟቸው እዛ ቦታ ላይ እርሶን እያገዙ እንዲያገለግሉ አዎ እሱ ነው ምናልባት ብፁዕ አባታችን ያልጠየቁት ግን ለመላው ይህን ፕሮግራም ለሚከታተሉ በሀገር ቤትም በውጭም ላሉ የሚሉት የሚያስተላልፉት መልእክት ካለ አው መልእክቱ ያው በሚዲያም ተላልፏል ቅዱስ ሲኖዶሱን አመሰግናለሁ ሁሉም ደግሞ የምትሰሙት ሁሉ እኔን የሚመጥን አይደለም እኔ የተቀመጥኩት ያው ግዴታ ስለሆነ በፈቃድ ደግሞ ወዲጄ እነሱ ነው እንጂ እንደ ትልቅ አድርጋችሁ እንደዚሁ ባትገምቱና ያኑ ለሚዲያውን ተቀብላችሁ ወደ ሌላ እንዳትተረጉሙት አደራኑምላችሁ እኔ ሁሉም የሁላችን ግዴታ ነው ቤተክርስቲያኑ ያው አይቼ ችግሩን ስላየሁ ነው እንጂ ከሌሎቹ ተለይቼ ያደረጉት ነገር ስለሌለ እስከዚህም ደግሞ ምደነቅበትና እንደሚበድ ነገር የለም በኢትዮጵያም ቢሆን ብዙ ችግር አለ እንግዲህ ችግር አለ ያን ተቋቁሞ መርቶ ብዙ አባቶች አሉ እኔ ያው እቺ አቅመን ያህል ያው ተቀመጥኩ እንጂ ከሌሎቹ የተሻለ ወይም የበለጠ ሰርቻ አይደለምና ስላደረጋችሁት ሁሉ አመሰግናለሁ ለወደፊቱ ግን ችግራችን እንዲፈታ እየመጣችሁ ብትጎበኙን ቤተክህነቱም ደግሞ የተማሩ መምህራን መጥቶ እንዲረዱን ይሄ ነው ሐሳቤ ሌላ ምንም የለኝም እግዚአብሔር ይስጣችሁ በመጨረሻ ብፁዕ አባታችን እንግዲህ አሁን በሀገራችን በኢትዮጵያ በአብዛኛው ወጣት ትውልድ ነው ያለው ከ70% በላይ ወጣት ትውልድ ነው ያለው አሁን በቤተክርስቲያን የሚያገለግልን በሌላም በወጣት እድሜ ክልል ነው ያለውና በተለይ የውጭውንም ዓለም አይተውታል ለወጣቱ ትውልድ በተለይ ዘመኑን ከመዋጀት አንፃር እንደው ምን ማድረግ አለበት እንግዲህ በውጭ ሀገር አጥምቁን አስተምሩን ምከሩን የሚሉ ባሉበት ዘመን ነውና እዚህ ደግሞ የቤተክርስቲያን አገልግሎትም በኢትዮጵያም ያለውን በሌላ ዓለምም ያለውን ያቃሉና ለትውልዱ ምን ምክር አባታዊ መልእክት ያስተላልፋሉ ምክሩ ወደ ሀገር ትቶ መውጣት ብቻ አይደለም እንግዲህ በትዕግስት የውጭ ደግሞ ከሀገር የበለጠ ችግር አለ ያው ስለምመክራቸው ቢሆን ጠቅላው ለኢትዮጵያ ቢመጣ ደስ ይለኝ ነበር ግን ከችግር አኳያ ብዙ እንምጣም ይላሉ ወደ ጃማይካ ወደ ካሪቢያኑ እንምጣም ይላል እንግዲህ ችግሩን ስለማውቅ አረባካችሁ በዚያ በሀገራችሁ ሆናችሁ ብታገለግሉ ነው የሚሻለው እስከ ጊዜው ድረስ ችግር ነው ከሀገር የበለጠ ችግር አለበት ቋንቋው ችግር ነው ባህሉ ችግር ነው ሁሉም ነገር ኢኮኖሚው ችግር ነው ያትችሉትም ያልኩ ነው እንጂ እንምጣም ይልማ ሞልተዋል እኮ እና ግን በምን አቅም ባጀት ሳይሆን አናገለግላቸው እና መጥቶ ችግር ነው የሚወጣው ከዚያ ከጉብነ መውጫ የለም ደግሞ ወደ አሜሪካ ለማሄድ ቪዛ ካላገኙ ችግር ነው ስለሆነ እኔ የምለው ከዚህ ከቤተ ክህነቱ ነው ምንም ፈልገው በየት ተበጅቶ መጥቶ ተጠንቶ ምን ያስፈልጋቸዋል ይሄን እንግዲህ ሌላ ማራጭ የለንም እኔም እንግዲህ ስሞቱም ሁሉም ያን እንግዲህ ከመሞቴ በፊት አንድ ነገር ይተካል ይሄ ነው ምኞቴም ሌላ ነገር ደግሞ ዘመለ ወቅናም አይደለም ያው ምንም ግን ይሄ እንዳይበተን ተስፋ እንዳይቆርጥ ኢትዮጵያዊ ከሌለ ምንም የለም በእነሱ አስተዳደሩትም ምንም የለም አይቀበሏቸው ኢትዮጵያ አንድ ኢትዮጵያ በየደሰቶቹ 10 ደሴቶች አሉ እነዚያ ከሌለ ምንም በሀገራቸው አይሆንም እርስ በርሳቸው ይናናቃሉ በሁሉም ደሴት ኢትዮጵያውያን ነው እነሱ የሚጠብቁት ኢትዮጵያውያንን ነው የሚጠብቁት በተስፋ እኮ ነው ከሆነም እሱ ነው ኢትዮጵያ ትረዳናለች ነው ባይሆን እኮ ያው አንዱ ከንበ ኤጲስቆጶስ እኮ ቢላክልኝ መሳቸው ቢሆን ሌላ ደግሞ ተከታይ ደግሞ ሌሎች ደግሞ ቢሆን ቢላክልኝ ደስ ይለኝ ነበር እንግዲህ ረይከዋ ለቤተ ክርስቲያን አሜን አፍቀርክዋ ለቤተ ክርስቲያን ረይከዋ ለቤተ ክርስቲያን አሜን አፍቀርክዋ ለቤተ ክርስቲያን Ethiopia, Ethiopia, better Christian. Ethiopia, Ethiopia, better Christian.
ብፁዕ አባታችን እንግዲህ በተለይ በካሪቢያና ላቲን አሜሪካ ሀገረ ስብከት እየሰሩ ያለውን ስራው በተለይ እዛ አካባቢ ያለው ብፁዕነቱ ወደዛ ቦታ ከተመደቡ በኋላ እየሰሩ ያሉትን ወደፊት እዛ ቦታ ላይ ምን እንደሚያስፈልግ ስለ አገልግሎቱ ስለ ትምህርት ቤት ህይወቱ ስለ ቤተሰቡ ኢትዮጵያ ውስጥም ስለ አደጉባት የተማሩባት ስለ ገዳሟ ምን መደረግ እንዳለበት ሰፋ ያለ ማብራሪያ ሰጥተውናል። እንግዲህ ወደፊትም ደግሞ በሚመጡበት ሰዓት እየተጠበቅን ምን መሻሻል አለ ምን እድገት አሳይቷል ብለን ቃለ መጠይቅ የምናደርግ ነው የሚሆነው። ብፁዕ አባታችን ለጊዜው እንግዲህ አጭር ጊዜ ነው ያለችውትና ጊዜውን ሰጥተው ቃለ ምልልስ ስላደረጉልን ቡራኪው አይለየን። እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን ብፁዕ አባታችን። እናንተን አመሰግናለሁ። በዚህ በችግር ጊዜ በድዳ አፍየ በትዕግስት በፍቅር ተቀበላችሁ ለዚህ ስለደስ በጣም አመሰግናለሁ እና በጣም ነው ማመሰግናችሁ እና በእውነቱ አዝናለሁ በዚህ በጉንፋን ተይዤ ያም ባይሆን ነው ምን የሚዲያና የመድረክ ሰው አይደለም በጫካ ነው ያለው ከገዳም ወደዚያ ነው ሄድኩትና ይሄንን ሁሉ አደፋፍራችሁ ስላጽናናችሁ በጣም አመሰግናለሁ። በርቱ። ይሄንን ነው የምንፈልገው እኛም በእውነቱ እስካሁን ድረስ አታጋንኑት። ምንም የሰራው ስራ የለም። እዚያው በመቀነሱ ችግር ያያየው ነው እንጂ ምንም ከሌሎች የተለየ ስራ ምንም እኔ ሰርቻለሁ ምንም ነገር የለም። እውነትም ናቸው። በፍቅራችሁ በእውን ሁሉ በጣም አመሰግናችኋለሁ። ይሄ ቤታችን ነው። ይሄን አይታችሁ ቢሆን እናንተ መጣችሁ ብትጎበኙን እኔ እኮ ብያለሁ መጀመሪያው በየ2 አመት መምጣት አልችልም መሳፈሪያ ካለ በሳምንቱም ልመጣ እችላለሁ ሀገሬናቼ መምጣት ደስ ይለኛል እያልኩ ነው። ቅዱስ ሲኖዶሱም ግን ከቻልኩ በየ2 አመት ነው እንጂ በአመት 2 ጊዜ መምጣት አልችልም። የድሆቹ ከነዚያ ካፋቸው መምቅ መሳፈሪያ ሰፍሮ መጣት ቀላል አይደለም። ያን እየተናገራለሁ በጋር ነው። ከቻልኩ በየ2 አመት ያም ከቻልኩ ነው። ከዚያ በፊት ማድረግ አልችልም ከርቀቱ ከተነሳ ከችግር የተነሳ ይሄን ነው ብያለሁ። እናንተ ግን ድርጅቱ ከቻለ መጣችሁ አይታችሁ ሁኔታውን ደግሞ ለከ በከንቱ ነው ይሄን ሰው እንዲያደርጋችሁ እውነቱን አውጥታችሁ ተናገራላችሁ እና እግዚአብሔር ይስጥልን። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ያቆይልን። ብፁዕ አባታችን ቡራኪው አይለየን። አሁን እንግዲህ ከርሶ ጋር አብረው የመጡ 2 ሉካን እንግዶች አሉ። ስማቸውን አስተዋውቁን። እዛ በምን ስራ ወይም በምን አገልግሎት ነው ብፁዕነቱን እያገዙ ያሉት? አሁን እነዚህ 2 አብረው የመጡን አንተ ብቻህን አትሄድምና ብለው በራሳቸው ከፍለው ነው የመጡ። ቤተክርስቲያን ስንኳንስ ለዚህ ሊከፍልና የመሳፈሪያ እንኳን ሰጣቸው በነፃ ነው የሚያገለግሉት። አሁን እነዚህ 2 አንዱ ኤሌክትሪክ ሰራተኛ ነበር። ያው ደግሞ ሌላው ደግሞ ቀስ ገብረ አምላክ ታክሲ የነዳ እንደዚህ ነው የሚያገለግሉት ነው። ቤተሰብ አላቸው እና አሁን ቀስ ገብረ ኢየሱስ 15ኛ ጊዜው ነው እኔ ጋር ሲመጣ በራሱ እየከፈለ ነው። በራሱ እየከፈለ ያን 4ኛ አመቱ ሆኗል። መጀመሪያ እየመጣው እሱ ነበር እና አንድ ቤተክርስቲያን አስተዳዳሪዎች ናቸው። ኩነቱን ቀስ ገብረ አምላክ ቅዱስ ሚካኤል ቤተክርስቲያን፣ ቀስ ገብረ ኢየሱስ ደግሞ ቅዱስ ጴጥሮስ ቤተክርስቲያን ነው የሚያስተዳድሩት እና ረዳቶች ናቸው። በፊት ግን እኔ ብቻ በ20 አመት እኔ ብቻ ነበር። አሁን ጳጳስናው ለዚህ ነው የረዳኝ። እነሱን ሹሜ እንደው እኔን ትንሽ እረፍት ለማድረግ አድርጎኛል። በዚህ ደስተኛ ነኝ። ግን እና እንደዚህ ነው። እነሱ ደግሞ ተጠይቆ በቋንቋቸው ትንሽ ማብራሪያ ቢሰጡ ነው ሐሳባቸውን ቢገልጡ ደስ ይለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልን። It's a pleasure to be here to talk on behalf of our father. ኢትዮጵያ በመምጣቴ በጣም ደስ ብሎኛል። የመጣሁት ከብፁዕ አባታችን ከአቡነ ታዲዮስ ጋር የካሪቢያንና የላቲን አሜሪካ ሀገረ ስብከት ሊቀ ጳጳስ ጋር ነው። ብፁዕነታቸው ላለፉት 52 ዓመታት በታላቅ ትጋት አገልግለውናል። የኢትዮጵያ ኦርቶዶክስ ቤተክርስቲያንም አባል በማድረግ በርካታ መንፈሳዊ ጥቅም እንዲኖረን አድርገውናል። ብፁዕ አባታችን አቡነ ታዲዮስ በእኔም ሕይወት ውስጥ ከፍተኛ ቦታ አላቸው። ብፁዕ አቡነ ታዲዮስ ከመምጣታቸው በፊት የሮማ ካቶሊክ የመጥምቃውያንና ራስ ተፈሪያውያን በከፍተኛ ሁኔታ ተቆጣጥረውን ነበር።
ብፁዕ አባታችን አቡነ ታዲዮስ ከመጡ በኋላ ግን ቅድስት ቤተ ክርስቲያን ተቋቁሞልናል። በተለይም በምዕራቡ ፍልስፍና ተውጦ የነበረው ሰው ወደ እናት ኦርቶዶክስ ተዋሕዶ ተመልሷል። አስቀድሞ የኔም ልጆች መጥምቃውያን ነበሩ። በኋላ ግን ወደ እናት ቤተ ክርስቲያን ተመልሰዋል። በመጨረሻም ቅድስት ቤተ ክርስቲያን ታላቅ የሆነ ኃላፊነት አለባት ብዬ አስባለሁ። ይህም ልዩ ፍላጎት ያላቸው ልጆችን፣ አካል ጉዳተኞችን እንዲሁም የአእምሮ ታማሚ የሆኑ ሰዎችን ልዩ ትኩረት በመስጠት ማስተማር፣ ማሰልጠንና ማገልገል ይገባታል እላለሁ። እንዲሁም በቤተ ክርስቲያኒቱ ለሚገኙ ልጆች፣ አካል ጉዳተኞች የተለየ አገልግሎትና የተለየ መንፈሳዊ ትኩረት በመስጠት አገልግሎታን ማስቀጠል አለባት። See us for what we were then. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ። For me, it's coming here to Ethiopia is a gift from God to come to this holy church. ኢትዮጵያ ለኔ የእግዚአብሔር ሀገር ናት። ብፁዕ አባታችን አቡነ ታዲዮስ ከ1952 ዓመተ ምህረት ጀምሮ በካሪቢያንና ላቲን አሜሪካ አገልግለውናል። ብፁዕ አቡነ ታዲዮስ ከተሾሙባት ጊዜ ጀምሮ ከ1980ዎቹ ጀምሮ ብዙ ሥራ ሰርተዋል። ብዙ ልዩነትንም አጥፍተዋል። በተለይም ሕዝቡን መንፈሳዊ ትምህርትን በማስተማር ታላቅ የሆነ አስተዋጽኦን አበርክተዋል። ብፁዕ አቡነ ታዲዮስ ለካሪቢያንና ለላቲን አሜሪካ ሙሉ ሕይወታቸውን የሰጡን ታላቅ አባታችን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከአፍሪካ ሀገራት ሁሉ የተለየች ሉዓላዊት እንዲሁም ነጻነት ያላት ቅድስት ሀገር ናት። ስለዚህ በአሁን ጊዜ ወጣቱ ትውልድ የትላንት ማንነቱን፣ ሃይማኖቱና ታሪኩን፣ ቅርሱን እንዳይረሳ ያስፈልጋል። ለነገው ማንነቱ ደግሞ መትጋት ያስፈልጋል። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰፊ የሆነ የቅዱሳት መጻሕፍት ትርጉም፣ ቋንቋ፣ ባህልና ትውፊት ያላት ታላቅ አገር ናት። ስለዚህ የቤተ ክርስቲያንን እድገት የሚፈልጉ ብዙ ማወቅ፣ መረዳት፣ መገንዘብ የሚፈልጉ የቤተ ክርስቲያን ልጆች፣ ወጣቶች ያላት በመሆኗ ይህንን መንፈሳዊ አገልግሎታን ለሁሉም ማዳረስ፣ ለሁሉም መድረስ አለባት እላለሁ። Sink deep in that direction, then hold on to their faith and continue to build this kingdom of God. መርሃ ግብራችን እንግዲህ በዚሁ አጠናቀናል። ብፁዕ አባታችን ክቡራን ተመልካቾቻችን እንግዳችን የነበሩት ብፁዕ አቡነ ታዲዮስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ ናቸው። ከብፁዕነታቸው ጋር በአገልግሎታቸው በስራዎቻቸው በተለይም በውጭ ዓለም ያለውን የስብከተ ወንጌል የቤተ ክርስቲያን አገልግሎት ሰፋ አድርገው ገለጻ ሰጥተውናል። ለብፁዕ አባታችን እግዚአብሔር አምላክ ከረጅም ዕድሜን ከጤና ጋር ይስጥልን እንላለን። እኛም የዛሬው መርሃ ግብር በዚሁ እናጠናቅቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝኩ በዚሁ እንሰናበታለን። ሰላም ሁኑ።